ባለፈው ድራማ ብሌን ወድቃ ነበረ ከደረጃ ላይ ማለት ነው። የጣለቻትም ደግሞ ጄሪ ነበረች። በቅናት ትክክለኛውን ነገር ስለነገረቻት ልክ ወታ ስትሄድ ከኋላ ገፍትራ ጄሪ ናት የጣለቻት ማለት ነው። እስካሁን ድረስ ብሌን በማን ስበብ እንደሆነ እንዴት በምን ምክንያት እንደሆነ እዚህ ደረጃ የደረሰችው ወድቃ ማስታወሻዋን ለራሱ ረስታለች ማለት ምንም የምታስታውሰው ነገር የለም። ራሷን ስለሆነ የመታት ማለት ነው። ጄሪም ደግሞ ማንም ያያት ሰው የለም እስካሁን ድረስ የጠረጠራትም ሰው የለም። ግን ሲፈን እየጠረጠረቻት ነው እና ሙስጠፋም የሆነ ነገር እንዳለ ጠርጥሯል። ሰላም ውዶችዬ እንዴት ናችሁ? ያለው አልሐምዱሊላህ። ዛሬ ክፍል 29 ድራማ ይዤ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አምነን ሲመጣ በሩን ሲከፍተው ብቻውን ነበረ የመጣውና ሁሉም ተሰብስበው ሩጠው ሲሄዱ አምነን ልጅ ሴት ናት ብለው ሁሉም ብሌን የት ናት ብለው ጠየቁት። እንግዲህ አምነን ከዚህ በኋላ ብሌን ማስታወስ አትችልም ብሎ ነገራቸው። ጄሪም በጣም ነው የደነገጠችው። ሁሉም እያለቀሱ ነበረ። የሚያስመስለውም እያስመሰለ የእውነት ያዘነውም እያዘኑት እያለቀሱ ነበረ ስለ ብሌን ሁኔታ። እንግዲህ አምነን ክላሷ ገብቶ ልትወድቅ አካባቢ አብረው ነበሩና ያሳለፉትን ጊዜያት እያስታወሰ ነበር። እስካሁን በኋላ ብሌን ማንም ነገር ማስታወስ አትችልም ስትለው ዶክተሯ ስትነግረውም ያንን ሞሜንት እያስታወሰ ነበር። አምነን በጣም እያለቀሰ ነበር። እናቱ ስትሞት ያለቀሰውን ያህል እንባ ለብሌን እያለቀሰ ነበር። ለምን? በጣም ነው የሚወዳት። ያንን ሁሉ አብራ ያሳለፈችው ስታጥፋ ለራሱ አንቺ ጥፋተኛ ነሽ እያላት፣ እሱ ደግሞ ሲከፋው አንተ ትክክል ነህ፣ ምንም አይደለም፣ ያልፋል እያለች ስታጽናና የነበረችው ብሌን አሁን ላይ ምንም ነገር ማስታወስ እንደማትችል ሲሰማ በጣም ነው የሚከብደው እና እያለቀሰ ነበር አምነን። እዚህ ድራማ ውስጥ በጣም ብዙ ውሸታሞች አሉ። ሲፈንም ውሸታም ናት፣ አምነንን እየጎዳችው ነው ያለችው። ጄሪም እንደዚሁ፣ ሜርሲም እንደዚሁ ውሸታም ናት። ውሸቷን ነው እሱን ዘመዱ አክስቱ መስላ የቀረበችው። ሁሎችም አምነንን ሊጎዱት ነው የቀረቡት። ግን እስካሁን ድረስ ማን ነው ጥፋተኛ? ሁሉም ጥፋታቸው አልታወቀባቸውም። እንግዲህ ብሌን በማስታወሻዋን በማጣቷ ልክ የሞተች ያህል አድርገው ነው እያለቀሱ የነበሩት ሁሎችም። እሷ እኮ ማስታወሻዋን አንድ ቀን ሊመለስ ይችላል፣ ግን ደግሞ እሷ ጥሩ ልጅ ነበረች፣ ለማንም ክፉ አልነበረችም። ሁኔታዋ አስለቀሳቸውና ሁሉም እያለቀሱ ነበር። ግን ደግሞ አንድ ቀን እንደምታስታውስ እርግጠኛ ነኝ። እንግዲህ አምነን ሄዶ እያናገራት ነበረ ብሌንን። አንተ ለእኔ መልካም ሰው ነህ፣ ግን ምን አርጌልህ ነው አለችው። አንቺ ሚስጥረኛ ነሽ አላት አምነን። ብሌን ራስሽን በደንብ አዳምጪው እያላት ነበር አምነን። ብሌንም ግን እኔ የማላውቀው ነገር ነው እየታየኛለው አለች። ያኔ ምንም ነገር አታስታውስም፣ ለትንሽ ጊዜ ነው፣ አይዞሽ ታስታውሻለሽ አላት እያለቀሰ ማለት ነው አምነን። ሚስጥረኛዬ አለችው። ወይዬ አላት። እዚህ ቤት ከመጣሁ ቆይቻለሁ እንዴ አለችው። አዎ ብዙ ጊዜ ሆኖሻል እዚህ ቤት። እኔና አንቺ በጣም ደስ የሚሉ ጊዜያቶች ነበሩን። ካሁን በኋላም በጣም ደስ የሚሉ ጊዜ እንደሚኖረን አልጠራጠርም አላት። ጓደኛዋ ምግብ ይዛላት ሄደች። ብሌን አሁን ምን እየተሰማች ነው አለቻት። እኔ እንጃ አሁን ብዙ ነገር እየዞረብኝ ነው አለቻት። አይዞሽ እያለች እንግዲህ አጽናናቻት። ብዙ ነገር እናወራለን፣ ደግሞ ወደ ድሮ ማንነትሽ ትመለሻለሽ አለቻት። እኔ ምንም ነገር አላስታውስም ማለት ነው አለች ብሌን። እኔ ሁሉንም ነገር እንድታስታውሽ ያደርግሻለሁ አለቻት። እንግዲህ ወይዘሮ ዛህራ እኔ በጣም ልጄ ተሰቃየች ምናምን እያለች ስታወራ ጄሪ አብራ ቁማ ነበረ። ጄሪ እኔ በጣም ፈርቻለሁ አለቻት። ምን ነው ስትላት ልጄ በፍጹም ያለ ምክንያት እንደዚህ ልትሆን አትችልም አለቻት። ጄሪም ደነገጠች። ምን ነው ምን ሰማሽ አለቻት። ማለቴ ሰው እኮ ናት፣ ድንገት አንሸራቷት ወድቃ ሊሆን ትችላለች አለቻት። እንደዚህ እንኳን አይመስለኝም አለቻት ዛህራ። እና ምን ሆነሽ ነው እንደዚህ ሆነሽ ስታይሽ እሷ ለራሱ ደስተኛ አትሆንም፣ እንደዚህ አትሰቢ አለች ጄሪ ስራዋን ለመደባበቅ። ወደ ራሷ እንድትመለስ ሁላችንም መንከባከብ ነው ያለብን አለች። ራሷ ገፍትራ የጣለቻት ራሷ ጄሪ ናት። እዚህ ሁሉ ደረጃ እንድትደርስ ያደረገቻት ጄሪ ናት። ብሌን እንድታስታውሽ ምን ልንገርሽ አለቻት ጓደኛዋ። እኔ እንጃ ግን እስኪ ስለዚህ ቤት የሆነ ነገር ንገሪኝ አለቻት። እሺ እኔ እዚህ ቤት ያሉትን ብዙዎችን አላውቃቸውም። የአቶ አምነን
ጸሐፊ እንደመሆኔ አልፎ አልፎ ነው እዚህ ቤት የምመጣው አለቻት። ግን አንዳንድ ማቀውን ነገር ልንገረሽ ግን ብሌን አንድ ነገር ልጠይቅሽ አለቻት። ጠይቂኝ ስትላት እንደዚህ እንደሆንሽ የምታውቂው የምታስታውሽው ነገር የለም አለቻት። እኔ እንጃ እኔ ምንም ነገር አላስታውስም፣ ስነቃ ብቻ ራሴን ሆስፒታል ነው ያገኘሁት አለቻት። ሌላው ደግሞ እዚህ ቤት ስመጣ አዲስ ሰውና አዲስ ቤት ነው ያየሁት አለች። ድሮ የነበሩበትን ቤት ነው የምታስታውሰው። ይህንን ቤት ረስተዋለች ማለት ነው። እዚህ ቤት እየኖረችበት ነበር ግን ረስተው ነው። እሺ ስለ አንዳንድ ነገሮች ንገሪኝ ስለማውቀው አለቻት። እሺ ንገሪኝ ስትላት ብሌን ከአቶ አምነን ልጀምርልሽ። አቶ አምነን በጣም ጥሩና ደግ ሰው ነው አለቻት። እና ደግሞ ለሰዎች በጣም ትልቅ አክብሮት አለው አለች። እና እኔም እዚህ ደረጃ እንድደርስ ለእኔ ትልቅ አስተዋጽኦ አድርጓል አለቻት። እንዴት ደስ የሚል ሰው ነው አለች ብሌን። ሌላው ደግሞ እናት ዛህራ ናት። እናት ዛህራ ልክ እንደ ልጇ የምትወድሽ፣ አንቺ ደግሞ ልክ እንደ እናቷ የምትወድሽ ነሽ አለቻት። በጣም የምትንከባከበሽ፣ ልክ እንደ እናትና እንደ ልጅ የምትኖሩ ነበራችሁ አለቻት። አሁን የምጣሁልሽን ምግብ ለራሱ እሷ ናት የሰራችልሽ አለቻት። ይህች እናት የዚህ ቤት ሰራተኛ ወይም ደግሞ አጋዥ ናት አለቻት። እንግዲህ አምነን አለችው። ጄሪ አብረው ቁጭ ብላ ነበር። አቤት ጄሪ አላት። ለምንድን ነው እንደዚህ የምትሆነው አለችው። ጄሪ ምን ለማለት ፈልገሽ ነው አላት ቆጣ ብሎ። ማለቴማ ብሌን አሁን ደህና ናት፣ ከጥቂት ቀናቶች በኋላ ደህና ትሆናለች አለችው። እዚህ አንተ መጨነቅ የለብህም፣ ደግሞ ለራስ ጊዜ መስጠት አለብህ አለችው። ጄሪ ስላሰብሽልኝ በጣም አመሰግናለሁ፣ ግን ምንም እየተዋጠልኝ አይደለም አላት። ብሌን ያለምንም ምክንያት እንደዚህ ልትሆን አትችልም አላት። እንግዲህ ይኸው ሁሉ በተባለ ቁጥር ጄሪ እየፈራች ነው። አወቁ አላወቁ ካሁን እኔን ሊሉኝ ነው እያለች ራሷን እያስነቃች ነው። ለሰው ባትናገርም ለራሱ የሆነ ያልታየኝ ነገርም አለ አላምነን መጠርጠር ጀመረ። ማለት እንዴት እንደዛ ልትል ቻልክ አለችው። ማለቴ ብሌን እኮ ከማንም ሰው ጋር ትጣላም አለች። ወይ አጋጣሚ አደናቅፏት ወይ ብቻ እንደዛ ሊሆን ነው የሚችለው። የምትናገረው ነገር ጠፋባት ጄሪ ማለት ነው። መደናበር ጀመረች። ይሄ ነገር በብሌን አወዳደቅ እጁ ያለበት ሰው የእናቴን ቀን ስጠኝ አልለቀውም አላት። አረ እንደዛማ እኮ አይባልም፣ ምናልባት እኮ አንተ እንዳሰብኩ ላይሆን ይችላል አለች ጄሪ። እንግዲህ ጄሪ መጨነቅ ጀመረች። ፈጣሪ ሆይ አበቃልኝ፣ አሁን ምን ላደርግ ነው? ምን ባደርግ ነው የሚሻለኝ? ወይ ሙስጠፋን ላማክረው እንዴ አለች። ዳኑ መጣች። የአምነን ያክስቱ ልጅ ማለት ነው ነበረች። አሁን ደግሞ መታለች። የድራማው ድምቀት እንኳንም መጣሽ። እሷን ስታያት ብሌን ልጄ በጣም ደስ ይላታል አለች እናት ዛህራ። ወንድሜ አምነን ሳልነግረህ መጣሁ፣ ሰርፕራይዝ አረኩ አይደል አለችው ዳና። አይ ችግር የለውም ግን ደግሞ አንድ ሰው ሰርፕራይዝ ማድረግ እንችላለን አላት። እኔና አንቺ ሄደን እናስደነግጣታለን አላት። ዳኑ ልጄ ሳንድራላ የምትባል ልጅ አለች እንደዚህ አለቻት አክስቷ። አዎ አያቴ እስካሁን አላወቅሻትም፣ አርጅተሻል ማለት ነው አለቻት። አዎ አርጅቻለሁ አለቻት። ማናት የኔ ልጅ ስትላት ወንድሜ የሚወዳት ልጅ ናት አለቻት። አምነን ደነገጠ። ማለቴ አያቴ እዚህ ቤት ካሉ በጣም ቆንጆና በጣም የምትወደድ ልጅ ናት ለማለት ነው አለቻት። አምነንም ደነገጠ። እኮ ማናት አለች አያቷ። አያቴ ሳንድሬላ ብላ ያወጣችላት ብሌንን ነው አላት። በጣም ቆንጆ ስም ነው አለች አያታቸው። ዳኑ አላት። አቤት ወንድሜ ብሌን ሳንድሬላ በጣም አሟታል አላት። በጣም አሟታል እና ነገራቶችን አታስታውስም እና የኔ ውድ አሁን ግን አንዳንድ ነገሮችን እናስታውሳታለን አላት። እቴ ሳንድሬላ ግን ምን ሆና ነው እንደዚህ የሆነችው አለች። ትንሽ አደጋ አጋጥሟት ነው አላት። ስታሳዝን ወንድሜ አሁን ሄደን ማየት እንችላለን አለች። አዎ አሁን ሄደን እናያታለን አለና ይዟት ሄደ ወደ ብሌን ጋር። ሲፈን እንዴት ነሽ አለቻት። የአምነን አያት ደህና ነኝ፣ የብሌን ነገር እንዴት ሆነ ስትላት አሁን ዶክተሮቹ እንዳሉት የምታስታውሰውን ነገር አንዳንድ ነገር ንገሯት ብለዋል አለቻት። የቻልነውን ነገር ሁሉ እናደርግላታለን አለች ብሌን። በጣም ምስኪን ልጅ ናት አለች ሲፈን። ደግሞ እኔ እንደማስበው ከሆነ ነገሩ እንዳጋጣሚ አይመስለኝም፣ ያኔ የሆነ ነገር አለ አለች። ብቻ ቢዘገይም የምንደርስበት ይሆናል አለቻት። ማለት አጋጣሚ አይደለም ስትይ አለቻት። ሆን ብሎ የተደረገ ነገር አለ ማለት ነው አለች። የተፈጠረ ነገር አለ ማለት አለች ያምንና አያት። ሲፈንም አዎ እኔም ማስበው እንደዛ ነው አለች። ያቺ ሜርሲ ትሆን ይህንን ያደረገችው አለች። ግን ሜርሲ አይደለችም ዛሬ ይህንን ያደረገችው ሚስጥረኛዬ አላት። አምነን እንደምትወጂው ሰው አምጥቼልሻለሁ አላት።
ብሌንም ማንን ነው ያመጣህልኝ አለችው። ሲንድሬላ ደህና ነሽ አለቻት። እኔ ነው ሲንድሬላ ያልሽኝ አለቻት ብሌን። ዳኑ አዎ አንቺን ነው አለቻት። ጣሁልሽ ስሙ አልተመቸሽም እንዴ አለቻት። አረ ተመችቶኛል አለቻት ብሌን። እንግዲህ ሜርሲ የማትወጣው ችግር ውስጥ ገባች። የአምነንን መሬት ምሸጩ አንቺ ነሽ አላት። እሱ አይደለች ተስማምታ የገባችው። ማን ነው መጀመሪያ ላይ የአምነንን መሬት ልንሸጥ ነው ሲለው ምኞት አይከለከልም ግን ማን ያንን የሚያደርገው ብላ ነበረ። ቅርበት ባላቸው ሰዎች እንደሆነ አድርጌ አላት ሜሊክ። እኔ የሚሆንልኝ አይመስለኝም ስትለው የተባልሽውን አድርጌ ካልሆነ ግን ከኔ ጋር መስራት አንችልም አላት ሜሊክ ሜርሲን። ክፍልሽ ግን ሲንድሬላ በጣም ነው የሚያምረው አለቻት። ብሌንን ለማስታወስ እንግዲህ ሁሉም እየጣሩ ነው ማለት ነው። እስካሁን ግን ማን እንደገፈተራት አልታወቀም። ብሌን ደግሞ ማስታወሻዋ ተመልሶ ሁሉንም ነገር እንደምትናገር ተስፋ አለኝ። መልካም ጊዜ። በቀጣይ እስከምንገናኝ